አምላክ አሜን። አንድ አምላክ በሚሆን በአብና በወልድ በመንፈስ ቅዱስም ስም አምነን በወርኃ ነሐሴ የሚነበብ ማዕበላትን በባህር ውስጥ በሚያዛቸው ክረምቱን በጉም ርጥበት በሚገልጥ ከምድር ዳርቻም ደመናትን በሚያሳርግ ምድሩንም በውሃ ላይ በዘረጋ በእግዚአብሔር ፍቅር የሊቀ መላእክት ቅዱስ ሩፋኤልን መጽሐፈ ድርሳን ማንበብ እንጀምራለን። የሊቀ መላእክት ቅዱስ ሩፋኤል ጸሎቱና በረከቱ በአገራችን በኢትዮጵያ በሕዝበ ክርስቲያኑ ሁሉ ላይ ለዘላለሙ አድሮ ይኑር አሜን። ሊቀ መላእክት ቅዱስ ሩፋኤል በአማላጅነቱ ወደ እግዚአብሔር አቅርቦ ከክፉ ርጉም ጠላት በዲያብሎስና ከጨለማ አበጋዞች ሰራዊት አጋንንት ይጠብቃችሁ ዘንድ የምትሹ አባቶቻችንና ወንድሞቻችን እህቶቻችንም ሆይ ቅዱስ ሩፋኤል ጦቢትንና ልጁ ጦቢያን እንዳዳናቸው ከእግዚአብሔር ድንቅ ሥራም የተነሳ ሊገልጹት እንጂ ሊሸሽጉት የማይገባ ጥበብንና ሰቡ ምስጢርንም እንደነገራቸው በዚህ መጽሐፍ ውስጥ ተጽፎ ኔሳን በተባለ በወርኃ ሚያዝያ አስቀድሞ የነገርናችሁን አስተውሉ። ሊቀ መላእክት ቅዱስ ሩፋኤል ከፈጣሪው እግዚአብሔር ኃይል የተነሳም በአሳው ጢስ ሳራ ወለተ ራጉኤልን አስማንዲዮስ ከተባለ ክፉ ጋኔን የደግሰውም ጦቢትን አይንም በሐሞታ አሳ ከፈውስ በኋላ ጦቢትንና ጦቢያን ለብቻቸው አድርጎ መልአካዊ ግርማውንም ገለጸላቸው። በአምልኮተ እግዚአብሔር ጸንተው ይኖሩም ዘንድ የአምላኩንም ትእዛዝና መንፈሳዊ ሥርዓትን የሚያስተምራቸው ጀመረ። ዳግመኛም በእርሱ ፈቃድ ወደ እናንተ ተልኬ እነሆ በገሃድ ተገልጬላችኋለሁና እግዚአብሔርን ፍሩት። አሁንም ወደ ፈጣሪ እግዚአብሔር አድርጋለሁ። አንተ ጦቢትም እግዚአብሔር በእኔ አድሮ ያደረገልህን ያየኸውንና የሰማውን ሁሉ ጻፈው ብሏቸው ይህ ረዳታቸው ሊቀ መላእክት ቅዱስ ሩፋኤል ከነርሱ ተሰውሮ ወደ ሰማይ ወጣ። ጦቢትና ጦቢያንም ከሕማምና ከመከራ ያድናቸው ዘንድ መልአኩንም ልኮላቸዋልና ታላቅና ድንቅ የሆነ የእግዚአብሔር ሥራውን ሁሉ አደነቁ። ጦቢትም በመጽሐፉ የደስታ ጸሎትንና ታሪኩን ጻፈ፣ እንዲህም አለ። ለዘላለም ሕያው መንግስቱም ዘላለማዊ የሆነ እግዚአብሔር ይመስገን። እርሱ ይገስጻል ይቅርም ይላል። እርሱ እስከ ጥልቁ ያወርዳል ከጥልቅም ያወጣል፣ ከእጁም የሚያመልጥ የለም። የእስራኤል ልጆች ሁላችሁ በሰዎች ሁሉ ፊት አመስግኑት። እርሱ እግዚአብሔር ጌታችን አባታችንም ነውና በየጊዜያቱና በየሰዓቱ ስለ ኃጢአታችን ይገስጸናል፣ መልሶም ይራራልናል። በመሃላቸው ከበተነን ከአሕዛብም ሁሉ ለይቶ ይሰበስበናል። በፊቱ ሞገስን እናገኝ ዘንድ በልባችንም በስራችንም ወደ እርሱ ብንመለስ ያን ጊዜ ወደ እኛ ይመለሳል፣ ፊቱንም ከኛ አያርቅም። ከታላላቆቹ ሊቃነ መላእክት አንዱ በሆነ በመልአኩ በቅዱስ ሩፋኤል ላይ አድሮ እግዚአብሔር ለኛ ያደረገውን ያያችሁ ሁላችሁ ከልባችሁ መኑበት። የጽድቅ ጌታንም አመስግኑት። የምስጋና ጌታን ከፍ ከፍ አድርጉት። እኔም ምርኮኛ የሆንኩ እርሱ አምላኬ እግዚአብሔር እንደሚያድነኝ አምናለሁ። በረከሱ አሕዛብ ፊትም ገናንነቱንና ኃይሉን እመሰክራለሁ። ኃጥአን ተመለሱ፣ የጽድቅ ሥራንም ተከተሉ። አምላኬ ቸር እግዚአብሔር ይቅርታውን በላያችሁ ቢገልጽ ይወስድ ዘንድ ማን ያውቃል? ሰውነቴም የምስጋና ጌታን ከፍ ታደርገዋለች። በየጊዜውም ሁሉ ለጌትነቱ ዘምራለሁ። የምታምኑበት ተስፋ አድርጉት። አንቺስ ቅድስት ሀገር ታላቋ ኢየሩሳሌም ሆይ ይቅር የሚላቸው የጻድቃንን ልጆች ነውና በልጆችሽ ሥራ አይቀስፍሽምን? አሁንም ማደሪያው በአንቺ እንዲገለጽ በደስታ የዓለምን ንጉሥ እግዚአብሔርን አመስግኙ። በዚህ ሁሉ ምርኮኞች በአንቺስ ደስ ይሰኛሉ። ብዙዎች አሕዛብ ለሰማይ ንጉሥ ለጌታ እጅ መንሻ ይዘው ከሩቅ ወደ አንቺ ይመጣሉና ጌታ ሆይ ፍጥረታት ሁሉ ያመሰግኑሃል፣ ለስምህም ምስጋናን ያቀርባሉ። የሚጠሉህ ሁሉ የተረገሙ ናቸው፣ ለዘላለም የሚያምኑብህ የተባረኩ ናቸው። ተሰብስበው ያመሰግኑሃልና በጻድቃን ልጆች ደስ ይሰኛለሁ። ዘላለማዊነትንም አውቀው የሚያከብሩ ሁሉ ንዑዳን ክቡራን ናቸው። ኢየሩሳሌም በከበረ የሰንፔርና የመረግድ ዕንቁ ግንቧና መሰረቷ በሮቿን በንጹህ ወርቅ እንደ መስታወት የጠራ አደባባዩም ከአትራኮስና ሶፎር በተባሉ አይናቁ ይታነጻሉና በዓለም ዳርቻዎች ሁሉ ለዘላለም የከበረ ዓለምን አሳልፎ የሚኖር
እግዚአብሔር ይመሰገናልና ታላቅ ንጉሥ እግዚአብሔርን ሰውነቴ ታመሰግነዋለች እያለ ይህንንና ሌላም ብዙ ጸሎትን ጻድቅ አብ ጦቢት ጽፎ ጸለየ። የጦቢት ዓይኖቹ በታወሩ ጊዜም 58 ዓመቱ ነበር። ከ8 ዓመት በኋላም አስቀድመን እንደነገርናችሁ ከሊቀ መላእክት ቅዱስ ሩፋኤል አማላጅነት የተነሳ በልዑል እግዚአብሔር ፈቃድ የጦቢት ዓይኖቹ ተፈወሰ። ቀድሞ እጥፍ አድርጎም ምጽዋትን አበዛ። በኪሩቤል ጫንቃ ተቀምጦ የሚገለጹት ሱራፌል በክህነታቸው ኪሩቤልም በምስጋናቸው የሚገዙለት እርሱ አባታቸው ጌታቸውና ፈጣሪያቸው የሆነ የሚያመሰግኑ የትጉሃን ሊቃነ መላእክትና የሊቀ መላእክት ቅዱስ ሩፋኤል ጌታ እግዚአብሔርን መፍራትን የሚፈጽም ጀመር። እኛንም በሊቀ መላእክት ቅዱስ ሩፋኤል አማላጅነት ስማቸውን በሰማያት ከተጻፈ የገባላቸውንም ቃል ኪዳን ከፈጸመላቸው ከቅዱሳኑም ሁሉ ጋር ይደምረን በየጊዜውና በየሰዓቱ ሁሉ ዛሬም ዘውትርም ለዘላለሙ አሜን። ጸሎቱና በረከቱ ለዘላለሙ በአማላጅነቱ ከምንታመን ከሁላችን ወዳጆቹ ከሕዝበ ክርስቲያኑ ጋር ለዘላለሙ አድሮ ይኑርና በአንዲት ሀገር ሊቀ መላእክት ቅዱስ ሩፋኤል ያደረገው ተአምር ነው። እውነትን ስለመሰከረና ስላስተማረ ወደ ጉድጓድም የተጣለ ቴዎፍሎስ የተባለ ሊቀ ጳጳሳት ነበር። እንዲህም አለ። የንጉሱ የወታደር አለቃ ጉድጓድ ውስጥ ጣለኝ። በዚያም 3 ቀንና 3 ሌሊት እንደኖርኩ ምስክሬ እግዚአብሔር ነው። በሶስተኛውም ቀን ሊቀ መላእክት ቅዱስ ሩፋኤል ተገልጾ በእንጨት ሳጥን አድርገው በጣሉኝ ጉድጓድ ውስጥ እያለሁ ወደ እኔ መጥቶ ቴዎፍሎስ ሆይ ቸሩ ፈጣሪ እግዚአብሔር እየላከኝ እየተጨነቁትን ከጭንቀታቸው የማድናቸው ሊቀ መላእክት ሩፋኤል ነኝ። አድንህ ዘንድም መጥቻለሁና አትፍራ፣ አትደንግጥም። ጽና፣ በርታ፣ ክፉ ነገርም አያገኝህም። የእግዚአብሔርን ድንቅ ሥራም በላይህ እስኪገለጽ ድረስ ጽና። እንዲህ እያረጋጋኝ ሳለም በእጁ ያለውን በትረ መስቀል ወደ ቤት ያመለከተ። ቁመቱና ጌጡ ባማረ በትሩ ጥቅሻም በቤቴ ውስጥ የነበረች የቅዱስ ሩፋኤል ስዕል መጣች። ባማረ በትሩ ጥቅሻም በቤቴ ውስጥ የነበረች የቅዱስ ሩፋኤል ስዕል መጣች። ስዕሏንም አንቺ ስዕል ንጉሱ ወዳለበት መርከብ ሂጂ አላት። ስዕሏም ሊቀ መላእክት ቅዱስ ሩፋኤል እንዳዘዛት በአየር በራ ሄደች። ንጉሱና መኳንንቱም አይተዋት ይህችን ስዕል ማን አመጣት እያሉ ተደነቁ። ያን ጊዜም ሊቀ መላእክት ቅዱስ ሩፋኤል ከሮም መኳንንት አንዱን መስሎ ወደ ንጉሱ ዘንድ መጣ። ንጉሱና መኳንንቱም ይቀበሉት ዘንድ ተነሱ። እርስ በርሳቸው እጅ ተነሳስተው በአንድነት ተቀመጡ። ይህችን ስዕል በሊቀ መላእክት ቅዱስ ሩፋኤል የበትሩ ጫፍ ላይ አረፈች። ሁሉም አደነቁ። ንጉሱ ግን ስምህ ማን ነው? ሀገርህስ ወዴት ነው? የንጉስህ ስም ማን ነው? አለው። ሊቀ መላእክት ቅዱስ ሩፋኤልም መልሶ ስሜ ድንቅ ልብንም ደስ የሚያሰኝ ነው። ትርጓሜውም የአምላክ ፈውስ ማለት ነው። አገሬም እውነተኛይቱ ሰማያዊት ኢየሩሳሌም ናት። የንጉሴም ስም እግዚአብሔር ነው። ዛሬም የመጣሁት ግምጃ ቤቱን ከፍቼ ለደጉ ሊቀ ጳጳሳት ቴዎፍሎስ ሰጠው ዘንድ ፈጣሪ አዞኝ መጥቻለሁ። ይህንም ለእርሱ ነግረው ዘንድ ፈጥነው እንዲያመጡ ላክ አለው። ንጉሱም ይህን በሰማ ጊዜ ያመጡት ዘንድ የወታደሮቹን አለቃ አዘዘ። ከወታደሮቹም አለቃ አንዱ በሊቀ ጳጳሳት ቴዎፍሎስ ላይ እስራትን በፈረድክበት ጊዜ ጉድጓድ ቆፍሬ ቢሞትም ቢድንም ብዬ በዚያ አኖርሁት። እነሆ ከጣልሁትም 4ኛ ቀኑ ነው። ሊቀ መላእክት ቅዱስ ሩፋኤልም ንጉሱ ሲጨነቅ ባየ ጊዜ ከበትረ መስቀሉ የተቀመጠች ያችን ስዕል አንቺ ስዕል ኃይሉ በገነት እውነተኛ በሆነ በጌታ ኢየሱስ ክርስቶስ ስም ተነስተሽ ጉድጓድ ወደ ጣሉት ሊቀ ጳጳሳት ቴዎፍሎስ ሂጂና ተነስ እንሂድ በይው አላት። ያቺ ስዕልም ተነስታ ሄደች። ሊቀ መላእክት ቅዱስ ሩፋኤልም እንዳዘዛትም ሊቀ ጳጳሳት ቴዎፍሎስን በሰው አንደበት አነጋገረችው። ስዕሏ በተናገረች ጊዜ ንዑድ ክቡር የሆነ ደግ ሊቀ ጳጳሳት ቴዎፍሎስ ከጉድጓዱ ወጣ። ስዕሏ እየመራቸውም ወደ አደባባዩ መጣ። ንጉሱና የወታደሮቹም አለቃ አይተው ደነገጡ። ሊቀ መላእክት ቅዱስ ሩፋኤልም ንጉሱን ስለምን እግዚአብሔር የማይወደውን አስበህ ከነ ሕይወቱ ወደ ጉድጓድ ጣልኸው? ነገር ግን እውነትን በማስተማሩና በመምከሩም ደግ ሊቀ ጳጳሳት ቴዎፍሎስን እግዚአብሔር እንዳዳነው ተመልከት። እስከ
እስከዚህ ድረስም በሰላምና በጤና ጠብቄ ያደረስኩት እኔ ነኝ። ጎዳናህም እንደቀደሙት አባቶቻችን ሕግ ይሁን አለው። ይህንም ብሎ ሊቀ መላእክት ቅዱስ ሩፋኤል ከእርሱ ተሰወረ። ምስጋናም ክብርም ለቅዱስ ሩፋኤል አምላክ ለእግዚአብሔር ይሁን ዛሬም ዘወትርም ለዘላለሙ አሜን። ሰላም ለከ ክርስቶስ ወኒኤም ሃጋሪከ በተቀኖ እድ ወእድ በዕፀ መስቀል ቆምከ እስመ ዘንተ ኩሉ በእንተ ፍቅረ ሰብ ገበርከ እንዘ አንተ አምላከ ኩሉ ወእንዘ ኩሉ ፈጠርከ በጸሎተ ሩፋኤል ንስል ኪያከ። የመልአኩ የቅዱስ ሩፋኤል ረድኤትና በረከት በአገራችን በኢትዮጵያ በሕዝበ ክርስቲያኑ ሁሉ ላይ ለዘላለሙ አድሮ ይኑር አሜን። አቤቱ ጌታችንና አምላካችን መድኃኒታችን ኢየሱስ ክርስቶስ ሆይ ከብልጽግናቸው ብዛት የተነሳ ብዙ መባ ካገቡት ይልቅ የዳይቱን አነስተኛ መባ እንደተቀበልክ ለሁልጊዜም የሚያገለግሉ ኃይላት መላእክትን እያሳሰብን በችግራችን ጊዜ የምናቀርብልህን ልመና ተቀበል። ቅዱሳን ነቢያት፣ የወንጌል ሰባኪያን ሐዋርያት፣ ሰማዕታትና ጻድቃን፣ ትጉሃን መላእክትና ፍጹማን ደናግል እንዲሁም ደጋጎች መነኮሳት ሆይ ልጅ አዋቂ ሳይለይ የምንሰበሰብባትን ይህችን የጉባኤ ቦታ ባርኩ። ይህን መጽሐፍ ወረቀቱን አዘጋጅቶ ብራና ደምጾ ብዕር ቀርጾ የጻፈውና ያጻፈውን ወይም በማህተም ያሳተመውን ከግዕዝ ወደ አማርኛም የተረጎመውን ቃለ ንባቡንም በእርጋታ መንፈስና በተመስጦ ሕሊና የሰማውን ያደመጠውንም በደለኛና ሁሉን በአማላጅነቱ የምታስምር በጌታችንና በአምላካችን በመድኃኒታችን በኢየሱስ ክርስቶስ እናቱ የመንፈስ ቅዱስ ማደሪያ በምትሆን በሁለት ወገን ድንግል በሆነች በቅድስተ ቅዱሳን በድንግል ማርያም ጸሎት ጌታችንና አምላካችን መድኃኒታችን ኢየሱስ ክርስቶስ ሕዝበ ክርስቲያኑንና አገራችን ኢትዮጵያን በቸርነቱ ይጠብቅልን ይማረን ለዘላለሙ አሜን። አቡነ ዘበሰማያት